የሃሩን ሚዲያ መስራችና ዋና ስራ አስፈጻሚ ጋዜጠኛ አብዱራሂም አህመድ ከበርካታ ዓመታት የስደት ቆይታ በኋላ ወደ ሀገሩ ተመለሰ። በሐላባ ኑር መስጂድ የጀናዛ ጥበት ማዕከል ለመገንባት የሚያስችል ስምምነት ተፈረመ። ኸይር ፈላጊ የበጎ አድራጎት ድርጅት በጉራጌ ዞን አውቃር ቀበሌ ከ5 ሚሊዮን ብር በላይ ወጪ በማድረግ የውሃ ጉድጓዶችን ማስመረቁን ገለጸ። ኢራን ለትራምፕ ማስጠንቀቂያ ከባድ ምላሽ ሰጠች። ኢራን ለትራምፕ ዛቻ የጦር ኃይላችን ምላሽ ለመስጠት ዝግጁ ነው ስትል አስጠንቅቃለች። ቆየት ብለን የምናየው ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች ሰኔ 15 ዕለተ ሰኞ ወደ እናንተ የሚደርሰው ሃሩን መረጃችን ተጀምሯል። ከመረጃዎቹ ጋርም አቲድ ሐሚድ አብሬያችሁ ቆያለሁ። አብራችሁን ቆዩ። የሃሩን ሚዲያ መስራችና ዋና ስራ አስፈጻሚ ጋዜጠኛ አብዱራሂም አህመድ ከበርካታ ዓመታት የስደት ቆይታ በኋላ ወደ ኢትዮጵያ ተመለሱ። የሃሩን ሚዲያ መስራችና ዋና ስራ አስፈጻሚ የሆኑት ታዋቂው ጋዜጠኛ አብዱራሂም አህመድ ለበርካታ ዓመታት ከዘለቀ የስደት ቆይታ በኋላ ወደሚወዷት ሀገራቸው ኢትዮጵያ በሰላም መግባታቸውን ተከትሎ በሳለፍነው ቅዳሜ ደማቅ እንኳን ደህና መጣህ አቀባበል ተደርጎላቸዋል። ጋዜጠኛ አብዱራሂም ላለፉት አያሌ ዓመታት በተለያዩ የሙስሊም ሚዲያዎች ላይ ጉልህ አበርክቶ በማድረግ ማህበረሰቡን በታማኝነት ሲያገለግሉ የቆዩ ሲሆን በተለይም ሃሩን ሚዲያ በመመስረትና በማስተዳደር በኢትዮጵያ ኢስላማዊ ሚዲያ ታሪክ ላይ የራሳቸውን የማይፋቅ ያሳረፉ የሙያ ሰው ናቸው። ከሀገር ርቀው በቆዩባቸው የፈተና ዓመታትም የኡማውን ድምፅ በማሰማትና መብቱን በማስከበር በኩል የነበራቸው ሚና ከፍተኛ እንደነበር በፕሮግራሙ ላይ ተነስቷል። ባሳለፍነው ቅዳሜ ለእርሱ ክብር ተብሎ በተዘጋጀው የእንኳን ደህና መጣህ መርሃ ግብር ላይ ዑለሞች፣ ዱዓቶች፣ አንጋፋ ሚዲያ ባለሙያዎች እንዲሁም የቅርብ ወዳጅ ዘመዶቹ ተገኝተዋል። የፕሮግራሙ ታዳሚዎችም የረጅም ጊዜ ናፍቆታቸውን በመወጣት ጋዜጠኛው ወደ ሀገሩ በሰላም በመመለሱ የተሰማቸውን ጥልቅ ደስታን አጋርተዋል። በመርሃ ግብሩ ላይ ንግግር ያደረጉት ዑለሞችና የሙያ አጋሮቹ ወንድም አብዱራሂም ለዲንና ለማህበረሰቡ መብት መከበር ያደረገውን ተጋድሎና በስደት ያሳለፈውን መስዋዕትነት በክብር አውስተዋል። የኢትዮጵያ ህዝበ ሙስሊሙ ልብ ውስጥ ያለው ፍቅርና ክብር ወንድማችን አብዱራሂም አህለን ወመርሐበን ቢክ እንኳን ወደ ውድ ሀገሬ በሰላም መጣ እንላለን። በፉሪ ክፍለ ከተማ እስልምና ምክር ቤት ማለት ነው። አንተ ረጁሉን ቢአልፍ ረጁል፣ አንተ እኮ ችግር የወለደ ወንድም ነው። ድምፃችን ይሰማ የወለደ ጀግና ነው። እኛ ዛሬ ከወንድማችን አብዱራሂም ጋር ስንገናኝ እንደግሌ በድምፃችን ይሰማ ጊዜ ሐሙስ ማታ ነው ያስታወስኩት። ሐሙስ ማታ የነገ ጁምዓ ምን ስራ መስራት እንዳለበት አቅጣጫ የምሰጥ ቢቢኤን ሬዲዮ የሚባል ነበረ። ያቺኛው ቀን የጭንቀት ቀን፣ የጨለማ ቀን፣ ያ ጭንቀቱ ያ ጨለማ ብርሃኑን አፈለቀች። ያ ጭንቀቱ እንዳንተ ወንድም ነው ያበረከተልን ማለት ነው። ምናልባት 20 ምናምን ዓመት ሊሆን ይችላል ስንተዋወቅ። ዶኪመንተሪ ሊሰራ ነበር እኔ ጋር የመጣው። አንድ ዶኪመንተሪ የ25ኛ ዓመት በዓላቸውን ሲያከብሩ ወልዲያ እስላማዊ ማዕከል ዶኪመንተሪ የሚሰራልን ሰው ብለው አንድ ትንሽ ስቱዲዮ ስለነበረች ያኔ እኔ ጋር መጥተው ዶኪመንተሪውን ደግሞ አብዱራሂም ከኔ ጋር እንዲያዘጋጀው የዛን ድርጅት ለሚሰራው ዶኪመንተሪ ላይ እሱ ትልቅ አስተዋጽኦ ያደርጋል ብለው እነሱ ጋር ሚዲያ ላይ ይሰራ ስለነበር ለመጀመሪያ ጊዜ አዲስ አበባ ሲመጣ የተገናኘ ነው ያኔ ነበረ። እዛች እኔ ስቱዲዮ ውስጥ ሆነን ዶኪመንተሪው ጽሁፍ አዘጋጅቶ በራሱ ድምጽም ተተርኮ ያንን ዶኪመንተሪ 25ኛ ዓመት ሲከበር ወደ ወልዲያ ሄደው እዛ እንትኑ ላይ ታይቷል። እና ለመጀመሪያ ጊዜ የተገናኘነው ያኔ ነበር። አብዱራሂም ጥሩ አቅም ያለው ልጅ መሆኑን የሚያየሁት እኔ ያን ጊዜ ነው። ከዛ በኋላ ግን ለመጀመሪያ ጊዜ በኤፍኤም ሬዲዮኖች ላይ የበዓል ፕሮግራም ለማዘጋጀት እድል አግኝተን ስለነበር
እዛ የበዓል ፕሮግራም ዝግጅት ላይም ኤፍኤሞች ላይ ሰራነው ላይም አስተዋጽኦ እንዲያደርግ አደረገ። በኋላም እንግዲህ ቢቢኤን ከዛም አፍሪካ ቲቪ ከኔው ጋር ቢቢኤንም ደግሞ መስራት ጀመረ ማለት ነው። እንግዲህ ከዛ ጊዜ ጀምሮ ነው የምንተዋወቀው። ምናልባት አሁን ከተወሰኑ 1 አመት እና 2 አመት በኋላ እነ ባህሩን አግኝቶ ወደ ኋላ ከጀርባ ከመሆኑ በፊት ሚዲያው ላይ ፊት ለፊት ሳያቋርጥ በዚህ ሁሉ አመት ውስጥ ያለው አብዱራሂም ብቻ ነው። ብዙዎቻችን ሚዲያ ላይ የተወሰነ አስተዋጽኦ አድርገን መውጣቱ መውረዱ ወጣ ገባ ማለቱ እንዳለ ሆኖ እሱ ግን ኮንሲስተንትሊ ሚዲያ ላይ ነው የነበረው። አያይዘውም አላህ ሱብሓነሁ ወተዓላ ላለፉት ድካሞቹና አበርክቶቹ ምንዳውን ተቀብሎ በኸይር እንዲመነዳው የሀገር ውስጥ ቆይታውንም የተባረከ እንዲያደርግለት እንዲሁም በቀጣይ ከዚህ በተሻለ ጉልበት ጥንካሬና አቅም ማህበረሰቡን ማገልገሉን እንዲቀጥል ልባዊ ዱዓ አድርገውለታል። በሐላባ ኑር መስጊድ የጀናዛ ጥበት ማዕከል ለመገንባት የሚያስችል ስምምነት ተፈረመ። በሐላባ ኑር መስጊድ ውስጥ የጀናዛ ጥበት ማዕከል ለመገንባት የሚያስችል ታሪካዊ የጋራ ስምምነት ተፈርሟል። የማዕከሉ ግንባታ በአማና ሰብአዊ ድርጅትና በበጎ ፈቃደኞች እንዲሁም በዳኢዎች የገንዘብ ድጋፍ የሚከናወን ሲሆን ለፕሮጀክቱ መሳካትም የማዕከላዊ ኢትዮጵያ ክልል መጅሊስና የሐላባ ዞን መጅሊስ ከፍተኛ የማስተባበር ሚናን ተጫውተዋል። የሚገነባው የጀናዛ ማጠቢያ ማዕከል በአንድ ጊዜ ከአንድ በላይ ጀናዛዎችን ማስተናገድ የሚያስችል ሰፊ አቅም ይኖረዋል ተብሏል። ግንባታው የምግብ ማዘጋጃ ቦታዎችን ጨምሮ ለወንዶችና ለሴቶች የተከፋፈሉ ራሳቸውን የቻሉ ክፍሎችና መግቢያዎችን ያካተተ ሆኖ ሙሉ በሙሉ ኢስላማዊ ሸሪዓንና ስርዓትን ባገናዘበ መልኩ ይገነባል ተብሏል። በተጨማሪም ለማዕከሉ አገልግሎት የሚውል የተሟላ የጀናዛ ማመላለሻ አምቡላንስ አብሮ የሚዘጋጅ ሲሆን ከግንባታው ጎን ለጎንም ከተለያዩ አካባቢዎች ለተወጣጡ ዑለሞች የተሟላ የጀናዛ አስተጣጠብ ስርዓት ስልጠና እንደሚሰጥ በስምምነቱ ላይ ተካቷል። የማዕከሉ ግንባታም በተያዘለት ጊዜ ሰሌዳ መሰረት ወዲያውኑ ተጀምሮ በፍጥነት እንደሚጠናቀቅም ይጠበቃል። በፊርማ ስነ ስርዓቱ ላይም በርካታ የሃይማኖት አባቶችና የድርጅት ተወካዮች የተገኙ ሲሆን ከነዚህም መካከል የማዕከላዊ ኢትዮጵያ ክልል መጅሊስ ዋና ጸሐፊ ሼህ ዑመር ሙስጦፋ፣ የኑር መስጂድ ኢማም ሐጅ ሺፋ መሐመድና የሐላባ ዞን መጅሊስ ዋና ሰብሳቢ ሼህ ሁሴን መሐመድ እንዲሁም የበጎ አድራጎት ድርጅት ተወካዮች፣ ዑለሞች፣ ዳኢዎችና ሌሎችም ባለድርሻ አካላት በቦታው ተገኝተዋል። የዕለቱ ተሳታፊዎች እንደገለጹት የማዕከሉ መገንባት በአካባቢው ለሚገኘው ማህበረሰብ ትልቅ እፎይታን የሚሰጥና ማህበራዊ ትስስርን የሚያጠናክር ነው ተብሏል። ኸይር ፈላጊ የበጎ አድራጎት ድርጅት በጉራጌ ዞን አውቃር ቀበሌ ከ5 ሚሊዮን ብር በላይ ወጪ በማድረግ የውሃ ጉድጓዶችን ማስመረቁ ተገለጸ። የኸይር ፈላጊ የበጎ አድራጎት ድርጅት በጉራጌ ዞን አውቃር ቀበሌ ለዓመታት በውሃ እጦት ሲሰቃዩ የነበሩ እናቶችን ድካም በዘላቂነት የሚቀርፍ ጥልቅ የውሃ ጉድጓድ ማስመረቁን አስታውቋል። በአውቃር ቀበሌ ከፍተኛ ሕዝብ የሚኖር ሲሆን በከፍተኛ የውሃ እጦት ችግር ሲሰቃይ ቆይቷል። በዚህም ኸይር ፈላጊ የበጎ አድራጎት ድርጅት መካከለኛ ማሽን መድ ሲስተም ተጠቅሞ 42 ሜትር ያክል ከቆፈረ በኋላ ቦታው አለታማ በመሆኑ ለማቆም የተገደደ ሲሆን በዚህም ከ250 ሺህ ብር በላይ ኪሳራ እንዳጋጠመው ድርጅቱ አስታውቋል። በዚህም ምክንያት የአካባቢው ማህበረሰብ የደፈረሰ ውሃ ለመጠቀም በመገደዱ ለተለያዩ የውሃ ወለድ በሽታዎች ተጋልጠው መቆየታቸውን አስታውሷል። በአካባቢው መብራት አለመኖሩ ትልቅ ተግዳሮት እንደነበረ ያነሳው ድርጅቱ ውድ የሆነውን የሶላር ፓምፕ ቴክኖሎጂን በመጠቀም ለነዋሪዎቹ በጥሩ ሁኔታ እያሰራጨ እንደሚገኝም አስታውቋል። የኸይር ፈላጊ የበጎ አድራጎት ድርጅት ዋና ስራ አስኪያጅ የሆኑት አቶ ዲኖ አሊ እንደገለጹት በሌመን ከተማ፣ በአዲስ አበባ፣ በስልጤ ቅበት፣ በቤንሻንጉል ጉሙዝ የንጹህ መጠጥ ውሃ ጉድጓዶችን ቆፍረን አስረክበናል ያሉ ሲሆን ከዛሬ ጀምሮ እስከ ቀጣይ እሁድ ድረስ ደግሞ ሌሎችን 7 አዳዲስ ጉድጓዶች ተመርቀው ለአገልግሎት እንደሚበቁም አቶ ዲኖ አሊ አስታውቀዋል። ቢላል ኢስላሚክ ፋውንዴሽን በከላላ ከተማ ያስተማራቸውን 28 ተማሪዎች በድምቀት አስመረቀ። ቢላል ኢስላሚክ ፋውንዴሽን በደቡብ ወሎ ዞን ከላላ ከተማ በኢስላማዊ እውቀት ሲያስተምራቸው የቆዩትን 28 ተማሪዎች ትናንት በታላቅ ድምቀት አስመርቋል። የፋውንዴሽኑ መስራችና የበላይ ጠባቂ ሼህ ሰዒድ ኸይር በምረቃ ስነ ስርዓቱ ላይ እንደገለጹት ተመራቂዎቹ በቁርአን ሂፍዝ፣ በቁርአን ነዝር እንዲሁም በኢስላሚክ ኮሌጅ መርሃ ግብር ትምህርታቸውን በጽናት ተከታትለው ያጠናቀቁ መሆናቸውን ገልጸዋል።
በዚሁ ታሪካዊ የምረቃ መርሃ ግብር ላይ ቢላል ኢስላሚክ ፋውንዴሽን ከሱና ዩኒቨርሲቲ ጋር በጋራ ለመስራት የሚያስችላቸውን የመግባቢያ ስምምነት በይፋ ተፈራርመዋል። ይህ ስምምነትም ፋውንዴሽኑ በሱና ዩኒቨርሲቲ ስር የከላላ ቅርንጫፍ ኮሌጅ ሆኖ እንዲያገለግል የሚያስችለው መሆኑም ተገልጿል። የሱና ዩኒቨርሲቲ ፕሬዝዳንት ሼህ አያቱላህ ሐሚዲን ባደረጉት ንግግርም ቢላል ከዚህ ቀደም ቁርአንን ብቻ ሲያስተምር የቆየ ተቋም ቢሆንም ባደረገው ከፍተኛ ጥረትና ጠንካራ ስራ የመሻይኾችና የዱዓቶች ማብቂያ ኮሌጅ ደረጃ ላይ መድረስ መቻሉን አድንቀዋል። ታላቁ ሙፈሲርና የሱና ዩኒቨርሲቲ የበላይ ጠባቂ ሼህ መሐመድ ሐሚዲን በበኩላቸው ቢላል ዛሬ ለደረሰበት ደረጃ ዋና ሰበብ ጠንክሮ መስራቱ ነው ካሉ በኋላ ያሳካነውን ስኬት እያጣጣምን በቀጣይ የሚቀሩንን ታላላቅ ስራዎች እናልማለን ሲሉ አበረታች መልእክታቸውን አስተላልፈዋል። በከላላ አዳራሽ በተካሄደው በዚህ ደማቅ መርሃ ግብር ላይ የሀገሪቱ ታላላቅ ዑለሞች፣ የመጅሊስ አመራሮች፣ የተመራቂ ቤተሰቦች እንዲሁም የአካባቢው ሙስሊም ማህበረሰብ በነቂስ መገኘቱ ተገልጿል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች የተከታተላችሁት የምትገኙት ዕለታዊ መረጃዎችን ወደ እናንተ የምናደርስበት ሀሩን መረጃችን ነው። አሁን ደግሞ ከውጭ ምንጮች ያገኘናቸውን መረጃዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። ታዋቂው አሜሪካዊ ተዋናይ ጂያን ካርሎ ኤስፖስቶ እስልምናን ተቀበለ። ታዋቂው አሜሪካዊ ተዋናይ ጂያን ካርሎ ኤስፖስቶ በሳውዲ አረቢያ በቆየበት ወቅት እስልምናን መቀበሉ ተገለጸ። የሳውዲ አረቢያ የመዝናኛ ባለስልጣን ሰብሳቢ ተርኪ አልሼህ እንዳስታወቁት ተዋናዩ በሳውዲ በቆየበት ወቅት ከሙስሊም ባልደረቦቻቸው ጋር በቅርበት መስራታቸው ለእምነቱ መቀየር ሰበብ መሆኑ ተገልጿል። ቱርኪ አልሼህ አክለውም ተዋናዩ የእስልምናን የተውሂድ ቃል ሻሃዳ በመያዝ ወደ እስልምና የገቡ ሲሆን ከዚያም ከቡድኑ አባላት ጋር በመሆን በመስጂድ ውስጥ አብረው ሲሰግዱ እንደነበረም ተገልጿል። ኢራን ለትራምፕ ማስጠንቀቂያ ከባድ ምላሽን ሰጠች። ኢራን ለትራምፕ ዛቻ የጦር ኃይላችን ምላሽ ለመስጠት ዝግጁ ነው ስትል አስጠንቅቃለች። የኢራን ዋና ተደራዳሪ መሐመድ ባጋር ጋሊባፍ ዩናይትድ ስቴትስ ኢራንን ከማስፈራራት እንድትቆጠብ እሁድ ዕለት ጠንካራ ማስጠንቀቂያ የሰጡ ሲሆን የጦር ኃይላችን ምላሽ ለመስጠት ዝግጁ ነው ሲሉ ዝተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ለሂዝቦላህ የምታደርገውን ድጋፍ አስመልክቶ ጥቃት ለመሰንዘር ከዛቱ በኋላ ጋሊባፍ ሲናገሩ እንዲህ ብለዋል። ዛቻቸው ፍሬ የሚያፈራ ቢሆን ኑሮ ዛሬ ካሉበት የሽንፈት ደረጃ ላይ እንደማይደርሱ አያስቡምን? እኛ የአሜሪካን ዛቻ ከግምት ውስጥ አናስገባም ብለዋል። ትራምፕ ቀደም ሲል በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክትም ኢራን ከፍተኛ ክፍያ የምትከፍላቸው በሊባኖስ የሚገኙ ተላላኪዎቿ ሁከት መፍጠራቸውን በአስቸኳይ እንዲያቆሙ ካላደረገች ልክ ባለፈው ሳምንት እንደተደረገውና ከዚያም በበለጠ ሁኔታ ኢራንን በኃይል እንመታታለን ሲሉ አስፈራርተው ነበር። የጋሊባፍ አስተያየት የተሰማው አሜሪካና ኢራን በስዊዘርላንድ በፓኪስታንና ኳታር አደራዳሪነት ውይይት እያደረጉ ባሉበት ወቅት ሲሆን ሀገራቱ በዚህ ወር የመጀመሪያ ላይ በተፈራረሙት የመግባቢያ ሰነድ አንቀጽ 1 ላይ አንዳቸውም በሌላው ላይ ኃይል ከመጠቀም ወይም ከመዛት ለመቆጠብ ቃል ገብተው ነበር። ይሁን እንጂ የኢራኑ የፋርስ የዜና ወኪል እንደዘገበው የትራምፕ ዛቻን ተከትሎ የሰላም ንግግሩ እንዲቋረጥ ምክንያት ሆኗል ቢባልም ይህ መረጃ እስካሁን በማንኛውም ይፋዊ አካል አልተረጋገጠም። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች ሰኔ 15 ዕለተ ሰኞ ወደ እናንተ የደረሰው ሀሩን መረጃችን የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋርም አቲድ ሐሚድ ከካሜራ ባለሙያው ሙሐመድ ሰይድ ጋር ነበርን። በሌላ የመረጃ ሰዓት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።